እንዲሁም እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ስሟ የተመሰገነ ይሁን። እግዚአብሔር እንደወደደና እግዚአብሔር እንደፈቀደ ወርእየ እግዚአብሔር ሕንጻሆሙ ወትዕይንቶሙ ለደቂቀ እጓለ እምሕያው እግዚአብሔር ሰዎች የሰሩትን ሕንጻ ተመለከተ በሚል ትንሽ ደቂቃ አጠር አድርገን እንማማራለን። እስኪ ሁላችሁም በሉት እግዚአብሔር በሉ እስኪ። ሰዎች የገነቡትን ሕንጻ ተመለከተ። እግዚአብሔር ምን አለ? ማን የሰራውን ሕንጻ? ሰዎች የሰሩትን ሕንጻ እግዚአብሔር ተመለከተ ይላል የትምህርታችን ርዕስ። እንግዲህ ስለ ምስጢረ ሥላሴ እንዳልነግራችሁ ቅድም መምህራችን በሰፊው ተንትነው አብራርተው አስተምረውናል። እኔ ግን ዛሬ ዕለቱ የሚመለከተውን ሐሳብ እሱን አንስቼ እንማማራለን። ስለዚህ ቅድም መምህራችን ሃይማኖታችን እንዴት አድርገን ማመን እንዳለብን፣ እንዴት መመስከር እንዳለብንና ለሰዎች እንዴት ማስተማር እንዳለብን በደንብ ሰፊ በሆነ መንገድ አብራርተውና ተንትነው አስተምረውናል። ስለዚህ መምህራችን እሱ ስለሄዱበት አሁን ግን በዛሬው ዕለት የሚታሰቡት ቅድስት ሥላሴ ሌላ ትልልቅ ስራዎችን ደግሞ የሰሩበት ቀን ስለሆነ ስለዚህ እሱን በትንሽ ደቂቃ እንማማራለን። ማን ያስተምረን? የሚያስተምር ማን ነው? የሚመክር ማን ነው? ስለዚህ እኔም ቁሜ እየተናገርኩ የሚያስተምረኝ እኔን እግዚአብሔር ነው። እናንተንም የሚያስተምረው ማን ነው? እግዚአብሔር ነው። ስለዚህ ሁላችንንም ማን ያስተምረን? እግዚአብሔር ያስተምረን። እግዚአብሔር የሰው ልጆች የሰሩትን ሕንጻ ምን አለ? ተመለከተ ይላል። ይህንን ሐሳብ የምናገኘው በኦሪት ዘፍጥረት ምዕራፍ 11 ከቁጥር 5 ላይ ያለ ኃይለ ቃል ነው። ወደ ኋላ መለስ ብላችሁ ከቁጥር 1 ጀምራችሁ ስትመለከቱ የዓለሙ ሁሉ ቋንቋ አንድ ቋንቋ እንደነበረና የሰው ልጆች እየበረከቱና እየበዙ ከሄዱ በኋላ ወደ ምስራቅ አቅጣጫ ከሄዱ በኋላ ሰናዖር የሚባል ሰፊ ቦታ እንደማግኘታቸው እንዳገኙና በዛ ቦታ ደግሞ ለስማቸው መጠሪያ የሚሆን ታላቅ ሕንፃን ስለመገንባታቸው ከንፍር ውሃ የሚድኑበት ታላቅ ሕንፃን ስለመገንባታቸው ይመለከታል ምዕራፉ። ስለዚህ ይህ ምዕራፍ ይህንን ይነግረናል። እንደሚታወቀው የሰው ልጅ ከነዚህ ሰዎች በፊት በንፍር ውሃ ጠፍቶ ነበረ። እግዚአብሔር 8 ነፍስን ብቻ ሲያተርፍ ሌላውን ሕዝብ ግን በኃጢአቱ ምክንያት ከሰማይም በዘነበ ዝናብ ከታችም በፈለቀ ውሃ የሰው ልጆች ሁሉ በሰማይ የሚበሩ አዕዋፋትን ሁሉ ማን አጥፍቶ ነበረ? እግዚአብሔር። ሰው በሰራው ክፉ ስራ ምክንያት፣ ሰው በሰራው ኃጢአት ምክንያት፣ ሰው ከእግዚአብሔር በተቃራኒው በመቆሙ ምክንያት እግዚአብሔር ሰውን በመፍጠሩ እስኪጸጸት ድረስ ደረሰ። ከዚህ የተነሳ እግዚአብሔር ግሩም በሆነ መቅሰፍት የሰው ልጅ አጠፋ። ከዛ በኋላ ኖህ ስንት ልጆች አሉት? ስንት ልጆች አሉት? 3። የኖህ ልጆች በዙ። ስለዚህ የኖህ ልጆች ሲበዙ የተለያዩ አካባቢዎችን መቆጣጠር ጀመሩና ግማሾቹ በከፊል ወደ ምስራቅ ሄዱ። ሰናዖር የሚባል ቦታ ላይ ደረሱ። በዚህ በሰናዖር ሕንፃ ገነቡ ይላል። ምን ገነቡ? ምን ገነቡ? አሁን ሕንፃ መገንባት ኃጢአት ነው አይደለም? እስኪ ሕንፃ መገንባት ኃጢአት ነው የምትሉ እስኪ አጨብጭቡ። ሕንፃ መገንባት ኃጢአት ነው አይደለም? ነው የሚል ሰው አለ። ድሃ መሆን አለበት ይህ ሰው። ስለዚህ አሁን ሕንፃ መገንባት ኃጢአት ነው በራሱ? ቤት መስራት ኃጢአት ነው? እነዚህ ሰዎች የሰሩት ሕንፃ ግን ሌላ የተለየ ሕንፃ ነበረ። እነዚህ ሰዎች የሰሩት ሕንፃ ከእግዚአብሔር ጋር በቀጥታ የሚያጋጭ ሕንፃ ነበረ። የእግዚአብሔርን ምሕረት የሚፈታተን የእግዚአብሔርን ትዕግስት የሚፈታተን ሕንፃን ገነቡ። በዚህ ጊዜ እግዚአብሔር ወርእየ እግዚአብሔር ሕንጻሆሙ ለደቂቀ እጓለ እምሕያው። በዚህ ጊዜ እግዚአብሔር የሰው ልጆች የገነቡትን ምንም ተመለከተ። ምንም ተመለከተ? ሕንፃውን ተመለከተ። እነዚህ ሰዎች መገንባታቸው ሕንፃ ማቆማቸው ኃጢአት አይደለም፣ ግን ያቆሙበት ምክንያት ነው ኃጢአት የሆነባቸው። ሕንፃ መገንባት ኃጢአት አይደለም፣ ግን የምንገነባበት ምክንያት ኃጢአትም ጽድቅም ከኃጢአትም ከጽድቅም ውጭ ሊያደርገው ይችላል። ስለዚህ እስኪ አንድ ጥያቄ ልጠይቃችሁ። አሁን ቆንጆ መሆን ጽድቅ ነው አይደለም? በሌላ መንገድ
ቆንጆ መሆን ጥሩ መሆን ማለት ነው። ኃጢአት ነው አይደለም? ቆንጆ መሆን ኃጢአት ነው አይደለም? ቆይ ወንዶቹ ናቸው እያሉ ያሉ ሴቶቹ እስኪ ቆንጆ መሆን ኃጢአት ነው አይደለም? ቁንጅና የሚናገረው ለሴት ነው ለወንድ ነው? ወንዶቹ ለሴት ነው ለወንድ ነው? ለወንድ ነው አሉ። እዚህ ብዙ ሰዓት መስታወት ላይ አፍጦ የሚያረፍ ሰው አለ ማለት ነው ከወንዱ። ቁንጅና የሚናገረው ለማን ነው? ለማን ነው መጽሐፍ የሚናገረው? ቁንጅና ለሴቶች ነው አይደለም? አሁን ሴቶቹ ደግሞ ስለተጃጃላችሁ ወንዶቹን አበላሻችሁብን። የእናንተ መስታወት ላይ ተገትሮ ማረፈድ ይዘው ይሁን። ግን ወንድ ልጅ የሚነገርለት ጀግንነት እንጂ ምን አይነገርለትም? ቁንጅና አይነገርለትም። ቁንጅና የሚነገርላት ለማን ነው ማለት ነው? ለሴት። ስለዚህ ሴቷ በቁንጅናዋ የምትመካ ከሆነ በቁንጅናዋ መመካቷ ምንድን ነው ማለት ነው? ኃጢአት ነው። ያንን ቁንጅና ያንን ውበት የሰጠሽ እኮ እግዚአብሔር ነው አይደለም? ጥሩ ፀጉር እኮ ያለሽ ማዳበሪያ ጨምረሽበት አይደለም። መቼም ማን ነው የሰጠሽ? እግዚአብሔር ነው የሰጠው። ስለዚህ ሰው መልካም መሆኑ ሰው ውበት ያለው ሰው መሆኑ ኃጢአት አይደለም። ግን በዚያ መመጻደቁ ምንድን ነው? ሰው ሀብት ቢኖረው መልካም ነው። ሰው ህንፃ ቢገነባ መልካም ነው። በኃጢአቱ ግን የሚመጻደቅበት ከሆነ በዚያ በህንፃው የሚመጻደቅበት ከሆነ ግን ይሄ ራሱ ምን ይሆናል? ኃጢአት ይሆናል። ስለዚህ እነዚህ ሰዎች ህንፃ ገነቡ። የሚገርመው ነገር ግን አባቶቻችን ሲተረጉሙ ይህ ህንፃ ቁመቱ ተመልከቱ፣ በሰው ክንድ 5432 ክንድ ነበረ። ወዴት የገነቡት ህንፃ ነው? ወደ ሰማይ የገነቡት ህንፃ። እነዚህ ሰዎች ይህንን ህንፃ ከገነቡ በኋላ እዚህ ቦታ ላይ ሲደርሱ በፀሐይ አብስለው እስከ መመገብ ደርሰው ነበር ይላል። የእነዚህ ሰዎች ጥበባቸው እጅግ በጣም የተለየ ነው። በዚህ ጊዜ እግዚአብሔር እነዚህ ሰዎች አባቶቻችን የቀደሙ ሰዎች ህንፃ ስላልገነቡ በንፍር ውሃ ጠፉ። ከሰማይ በዘነበው ዝናብ የጠፉት በዚህ ምክንያት ነው። ከምድር በፈለቀው ውሃ የጠፉት በዚህ ምክንያት ነው። ስለዚህ እኛ ከዚህ ነገር ከዚህ መቅሰፍትና ከዚህ መዓት የምንድንበትን ህንፃን ገንባ ብለው እነዚህ ሰዎች እስከ ሰማይ ጠቀስ የሆነ ህንፃ ገነቡ። እስካሁን በታሪክ እንዲህ አይነት ህንፃ አለ የለም? ይህን ያህል ህንፃ ብዙ ህንፃዎች ይገነባሉ፣ ግን ይህን ያህል ህንፃ የለም። እኛ አሁን ህንፃ ስንገነባ በእንዲህ አይነት መንገድ እነዚህ ሰዎች ባላቸው ሀሳብ አይደለም የምንገነባው አይደለም። ከዛ በተለየ መንገድ ነው። እግዚአብሔር የእነዚህን ሰዎች ህንፃ ተመለከተ ይላል። የማንን ህንፃ? የሚገርመው ነገር ግን እነዚህ ሰዎች ህንፃ ገንብተዋል፣ ግን እነሱ ፈርሰዋል። ትልቁ ነገር እሱ እኮ ነው። አሁንም ዓለም የምታስተናግዳቸው ሰዎች እንደዚህ አይነት ናቸው። ህንፃ ገንብተው እነሱ ግን የፈረሱ፣ ቤት ሰርተው እነሱ ግን የፈረሱ፣ ልብስ ለብሰው ግን ህሊናቸው የተራቆተ፣ ጥሩ መኪና ይዘው በጥሩ አስፋልት እያሽከረከሩ ግን አሁንም ከጋሪ በታች አስተሳሰብ ያላቸው ሰዎች፣ ውስጣቸው የተራቆተ ውጫቸው ግን የለበሰ፣ ውስጣቸው የተበላሸ ውጫቸው ግን የጸዳ፣ ውስጣቸው ለእግዚአብሔር ጥሩ ያልሆነ ውጫቸው ግን ለሰዎች ጥሩ መስሎ የሚታይ እንዲህ አይነት ሰዎች በዓለም የሉ። ምናልባት ከነዛ ሰዎች እኛም ልንሆን እንችላለን እኮ። እነዚህ ሰዎች ውስጣቸው ፈርሶ ግን ውጫቸው ተገንብቶ ነበር። አሁን እህቶቻችን እናቶቻችንስ አለለም እህቶቻችን አሁን ቤት ያለው ሰው ብታገኙ ደስ አይላችሁ? ቤት የሰራ ሰው ዝም አላችሁ ደስ አይላችሁ? ኧረ ሰው አትዋሹ። ደስ አይላችሁ? እልል ትላላችሁ አይደለ? ታው አሁን አይደለም ሰው ተመልከቱ። በተለይ አሁን ዘመናዊ የሚባሉ ሴቶች ደግሞ በጣም ግርም እኮ ነው የሚላችሁ ከጥበብ ምን ያህል እንደራቁ ማለት ነው። የሚፈልጉት ሴቲቱ የምትፈልገው ለምን አታገቢም ስትሏት አይ እኔ ቤት ያለው ሰው ከሆነ ካልሆነ አላገባም። አንዳንዶቹ ጭራሽ ሚዲያ ላይ ጭምር ወጥተው መኪና የሌለው ሰውን ያላገባም ይላሉ። ግርም እኮ ነው የሚለው። እኔ ወንድ ልጅ አንቺን ለማግባት መኪና ሊኖረው ይገባል እንዴ? ይገባል? ጥበበኛ ያልሆነች ሴት ይላል መጽሐፍ ቅዱስ ማለት ነው። ጥበበኛ ያልሆነች ሴት የምትመለከተው ህንፃን ነው። ጥበበኛ ያልሆነች ሴት የምትመለከተው መኪናን ነው። ጥበበኛ ያልሆነች ሴት የምትመለከተው ውበትን ነው። ጥበበኛ ያልሆነች ሴት የምትመለከተው ቁመትን ነው። ጥበበኛ የሆነች ሴት ግን የምትመለከተው ልብን ነው። ምንድን ነው የምትመለከተው? ልብን ነው የምትመለከተው። ተመልከቱ፣ ልብን ትመለከታለች። ሰውየው ህንፃ ሊኖረው ይችላል፣ ገንዘብ ሊኖረው ይችላል፣ ስልጣን ሊኖረው ይችላል፣ ዝና ሊኖረው ይችላል። ምንም ይኑረው ምን ግን እሷ ምንም ትመለከታለች? ልብን ትመለከታለች። የሚያኖራት ልቡ እንጂ ገንዘቡ አይደለም የሚያኖራት። እንዴ በተንደላቀቀ መኪና ብትንቀሳቀሱ ቤቱ ውስጥ ሲኦል ከሆነ ሰውየው ምን ዋጋ አለው? ጥቅም አለው?
የለውም እኮ ምንም ጥቅም የለውም እኮ። አንቺን እንደ ቤት ሰራተኛሽ እኮ ነው የሚመለከትሽ። አንቺ እሱን ገንዘብ ብለሽ ከገባሽ በፍጹም እንደ ሚስቱ ያየኛል ብለሽ እንዳታስቢ። እንደ ቤት ሰራተኛው ነው የሚመለከትሽ። በተመሳሳይ ወንዱ ጥበብ የጎደለ ወንድ፣ ሀብት ብለህ ከሰው ቤት የምትገባ ወንድ፣ እሷን በተመሳሳይ የቤት ጥበቃ አድርጋ ነው የምትመለከት፣ ባሏ አድርጋ አትመለከትም። ከእንደዚህ አይነት ነገር ማን ይሰውረን? እና ጥበበኛ ያልሆኑ ሰዎች ውጭን ይመለከታሉ። እግዚአብሔር ደግሞ ምንን ይመለከታል? ጥበበኛ የሆኑ ሰዎች ውስጥን ይመለከታሉ። ጥበበኛ ያልሆኑ ሰዎች ደግሞ ውጭን ይመለከታሉ። ስለዚህ መጽሐፍ ቅዱስ ጥበበኛ ሴት ያላት ምንን የምትመለከት ናት? ውስጥን የምትመለከት ናት። ተመልከቱ። ለምሳሌ አንድ ምሳሌ ልስጣችሁ። ይሄ የሸክላ ድስት ሽሮ ታውቃላችሁ አይደል? የምን ሽሮ ነው የሚባለው? አቤት አይ ውጤቱን አይደለም ተጋቢ ነው አላችሁ። እሱን አይደለም የሚላችሁ የሸክላ ድስት ሽሮ በቃ ባጭሩ የሸክላ ድስት ሽሮና የብረት ድስት ሽሮ ይለያያል አይለያይም? ማን ነው ቶሎ የሚገነፍለው? አቤት ቶሎ ነው የሚገነፍለው አይደል? ይችኛዋ ጥበበኛ ሴት የተባለችዋ ሴት ቶሎ ማትገነፍል የምን ድስት ናት ማለት ነው? የምን ሽሮ ናት ማለት ነው? የሸክላ ያን ውስጥ ለውስጥ ነው የሚበስለው አይደለ? እሷም ነገሮችን ሁሉ ውስጥ ለውስጥ ነው የምታስኬደው። ሁኔታዎችን በህሊናዋ ነው ፕሮሰስ የምታደርገው፣ የምታወርደው በዛ ነው። ነገሮችን ሁሉ በህሊናዋ ትመዝናለች። ይቺ ምን አይነት ሴት ናት? እንዲሁም ዛሬ ዘመናዊ መራዊ ስለሆነ ትንሽ እንኳ አይሻልም? ስለዚህ ውስጥ ለውስጥ እንዲሁ እመቤታችን እኮ ከጥበበኛ ሴቶች ቀዳሚዋ ጥበበኛ እኮ እመቤታችን ናት። ማርያም ያየችውን ሁሉ በምኗ ተጠብቀው ነበር ነው የሚለው? በልቧ ያት እውነተኛዋ ሴት ይህች እኮ ናት። ሁሉንም ነገር በልቧ የምትጠብቅ ጥበበኛ ሴት የተባለችው አይህች ናት። ውጭን የማታይ ጥበበኛ ሴት ማለት መልክ ያላት ሴት ማለት አይደለም። ጥበበኛ ሴት ማለት ቁመት ያላት ሴት ማለትም አይደለም። ጥበበኛ ሴት ማለት ሀብት ያላት ሴት ማለት አይደለም። ጥበበኛ ሴት ማለት ዝናና ስልጣን ያላትም ማለት አይደለም። ጥበበኛ ሴት ማለት በየጊዜው የሆነ ዝም ብላ ከውጭ የሆነ ላፕስቲኩን ምኑ የምትለቀለቅ ሴት ማለት አይደለም። ጥበበኛ ሴት ማለት ውስጧን የምታዳምጥ ናት። ምኗን የምታዳምጥ? ውስጧን። ህሊና ያላት ሴት፣ እግዚአብሔርን የምትፈራ ሴት፣ በየመንገዱ እንደፈለገች የማትጃጃል የወንድ ክንድ ይዛ ከዚህ የማትል ይቺ እውነተኛዋ ጥበበኛዋ ሴት ናት። ሁሉንም በልቧ የምትጠብቅ ሴት፣ ችግር ቢኖር እንኳን ሁኔታውን በውስጥ ለውስጥ ለመፍታት የምትሞክር ሴት፣ ጥበበኛዋ ቶሎ የማትገነፍለዋ እውነተኛዋ ሴት የተባለችው ይችላል። ይችኛዋ ግን የብረት ድስት ሽሮ አይደለች። ቶሎ የሚገነፍል ቶሎ ባልየው እንኳን ችግር ቢኖርበት መስሪያ ቤት ስትወጣ ለጓደኛዋ ታያለሽ፣ አስተካክለዋለሁ እያለች ተንገበገበች ትሄዳለች። ሰውየው ማታ ሰክሮ ሲመጣ ማስታወሻ ይዛ ና እንነጋገር አንጠጃም ትላለች አይደል? ና እንነጋገር። ይቺ ሴትዮ ጥርሷን አትፈልገውም እንዴ? በዚህ ሰዓት እንነጋገር ማለት መናገር መቼ እንዳለባት እንኳን አታውቅም። ተመልከቱ። ሰውየው ራሱን ስቶ ልብሱ ላይ የሸና የመጣ ሰውዬ አሁን እንነጋገር ማለት በዚህ ሰዓት ትክክል ነው? ሰውየው ሀሳብ ሊያመጣ ቀርቶ ራሱን ከቤቱ ያመጣው እኮ የግድ እኮ ነው፣ በየቦታው እየወደቀ። ስለዚህ ጥበበኛዋ ሴት ግን በእንዲህ አይነት ሰዓት አይደለም ባሏን ማናገር ያለባት። መቼ ማናገር እንዳለባት ታውቃለች። እውነታስ መቼ ማናገር? ሰክሮ ሲመጣ ማታ ላይ ተቀብላ ራት አብልታ አስተኝታ ብርድ ልብስ ጨምራ፣ ጠዋት ደግሞ ሲነሳ አንሰካራም ብላ ሳትከልፍ ቁርስ ሰርታ አብልታ አጠጥታ፣ ከዚያ በኋላ ቀዝቀዝ ሲልለት ደግሞ ሻይ እያፈላች እንዴት ነው ትናንትና ያደረግከው ነገር እንዴት ነው? ይሄ ነገር ያዋጣል ብለህ ነው? በዚህ ሁኔታ ከቀጠልክ ያንተም ኩላሊት ፌል ያደርጋል፣ ልጆቻችንም አደጋ ላይ ይወድቃሉ። እንዴት ይሁን ብለህ ነው? ይሄ ነገር ያዋጣል ብለህ ትመክረዋለች። በዚህ ጊዜ ባልየው አይመለስም? ይመለሳል እኮ ነው። ይሄው እንዴት መምከር እንዳለባት እንኳን ታውቃለች። እኔ እኮ አሁን እስኪ ሴቶቹ ልጠይቃችሁ ጥያቄ፣ ባላችሁ ተናዶ በመጣ ጊዜ ገንዘብ ይጠየቃል አይጠየቅም? ብዙ ሴት ዝም ያላገባችሁ ናችሁ። ይጠየቃል አይጠየቅም? ዝም አላችሁ። አይጠየቅም? ወጣቶች ናቸው አይጠየቅም የሚሉት እናንተ ወደፊት እናቶች ይጠየቃል አይጠየቅም? አይጠየቅም ማለት ተናዶ እንደመጣ ገብጋባዋ ሴት የተባለችዋ ውስጥን የማታየዋ ሴት፣ ይቺ ሴት ውስጧ የፈረሰዋ እውነተኛ ያልሆነችዋ ሴት ባልየው ተናዶ በመጣ ጊዜ ገንዘብ ትጠይቃለች። እንዲህ
የኔ እናት ሶስተኛው የዓለም ጦርነትን በትዳርሽ ውስጥ ትቀሰቅሻለሽ። ይህ ነገር እንዳይሆን መቼ ገንዘብ እንኳን መጠየቅ እንዳለብሽ ማወቅ አለብሽ። ሰውየው እምቢ የማይልበት ጊዜ የለም አለ እኮ። አልጋውን ዝም ብላችሁ ምኝታ ብቻ ነው የምታረጉት፣ አትወያዩበትም ይሆናል። ስለዚህ አሁን ተመልከቱ፣ ይቺ እውነተኛዋ ሴት የተባለችው ግን ከዚህ የተለየች ናት። የሰዎችን ውስጣቸውን ብቻ የምትመለከት፣ ባሏን የምታዳምጥ፣ ሌሎች ሰዎችንም የምታዳምጥ እንዲህ አይነት ጥበበኛ ሴት ናት። ይቺ ውጭን የማትመለከት ግን ምንን የምትመለከት ናት? ውስጥንም። ስለዚህ እህቶቻችን እንደዚህ ሁኑ ባካችሁ፣ ወንድሞቻችን እንደዚህ ሁኑ። እህቶቻችን ለዚህ ማሳያ ሳራን ተመልከቷት፣ ለዚህ ማሳያ ርብቃን ተመልከቷት፣ ለዚህ ማሳያ ሌሎች ቅዱሳት አንስትን ተመልከቱ። ምን ያህል ሕሊና እንደነበራቸው አቤጊያን ተመልከቱ፣ ባሏን ምን ሰዓት እያናገረች እንደነበረ። ስለዚህ መጽሐፍ ቅዱስን ተመልከቱ። ወንዶችም በተመሳሳይ አብርሃምን ተመልከቱ፣ ይስሐቅን ተመልከቱ፣ ያዕቆብን ተመልከቱ፣ በምን አይነት መንገድ ሕይወታቸውን እንደመሩ። ስለዚህ ሰዎች ቤት የሰራውን ሰው ሳይሆን ራሱን የሰራውን ሰው ፈልጉ ባካችሁ። መንፈሳዊ ብስለቱ እስከምን ያህል ድረስ ነው ብለሽ አስቢ። ለመንፈሳዊ ሕይወት ያለው ብስለቱ እስከምን ያህል ድረስ ነው? ፈሪሃ እግዚአብሔር አለው የለውም? ራሱን የሰራ ነው ወይስ ያፈረሰ ነው? ሰዎችን ያፍራል፣ ህሊናውን ያዳምጣል። እውነተኛ ወንድ የሚባለው እንዲህ አይነት ወንድ ነው አይደለ? እውነት አስብ። እንደዚህ አይነቱን ሰው የምትመለከት ጥበበኛ ሴት የተባለችዋ ይችላል። እነዚህ ሰዎች ራሳቸው ፈርሰው ግን ምን የገነቡ ናቸው? ህንፃ የገነቡ። ከዛ በኋላ እግዚአብሔር ተመለከተ ህንፃውን። ተመልከቱ። አሁን እነዚህ ሰዎች እኮ ህንፃ የገነቡት ለምን እንደሆነ ታውቃላችሁ? በኖህ ዘመን የወረደው ዝናብ አለ አይደለ? የወረደው ውሃ አለ። የዓለምን ካርታ የቀየረው እኮ ይሄ ውሃ እኮ ነው። አሁን ይሄ ተራራ እንደዚህ እንደተፈጠረ የመጣ አይደለም እኮ። ያ ውሃ፣ ያ የዘነበው ውሃ ብዙ የመሬት መልክዓ ምድሮችን ቀይሯል። ያ መዓት የዘነበው በሰዎች ኃጢአት ነው። እነዚህ ሰዎች ከዚህ መዓት ለማምለጥ ነበረ። ግን ከእግዚአብሔር እጅ ማምለጥ ይቻላል? ይቻላል አይቻልም? እንዲሁም ነቢየ እግዚአብሔር ዳዊት ምን ይላል መሰላችሁ? በመዝሙር 139 ቁጥር 7 ላይ ስትመለከቱ አይቴኑ አጉል መንፈስከ ወአይቴኑ ወይይም ቅድመ ገጽከ ይላል። ከአንተ ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? እመኒ አረግኩ ውስተ ሰማይ ህየኒ አንተ ወመኒ ወረድኩ ውስተ ቀላይ ህየኒ እዴከ ትመራኒ ወታነብረኒ የማንከ ይላል። ተመልከቱ። እኔ ወደ ሰማይ ብወጣ በሰማይ አንተ አለ፣ ወደ ምድር ብወርድ በምድር አንተ አለ። ከርግብ ክንፍ ተውሼ ከጸራሪያም ከታች እስከ ላይ ከምስራቅ እስከ ምዕራብ ብበር በሁሉም ቦታ ማን አለ አለ። አንተ እግዚአብሔር የሌለበት ቦታ አለ? እናንተ አሁን የሌላችሁበት ቦታ አለ። እኔ እዚህ ያለው ቤቴ ግን የለው፣ እናንተ እዚህ ያላችሁ ቤታችሁ ግን የላችሁ። እግዚአብሔር ግን እዚህም አለ፣ በሰማይም አለ። በሁሉም ዓለም እግዚአብሔር ምኑ ነው? ስሙ የተመሰገነ ይሁን። ስለዚህ እነዚህ ሰዎች በእንዲህ አይነት መንገድ ራሳቸውን ከሞት ለማምለጥ ሞከሩ። በእግዚአብሔር ላይ ዛቱ፣ በእግዚአብሔር ላይ የንቀት ቃልን ተናገሩ። እግዚአብሔር ከዚህ በኋላ እኛን በምንም አይነት መንገድ በሞት አያገኘንም አሉ። በዚህ ጊዜ ወደ የእግዚአብሔር ህንፃሆም ለደጭጭ ጓለመየው። በዚህ ጊዜ እግዚአብሔር ሰዎች የገነቡትን ህንፃ ምን አለ? ተመለከተ። እግዚአብሔር ተመለከተ። ከዚህ በኋላ እግዚአብሔር እንዲህ አለ፣ ኑ ንረድ ወንካው ህንፃት ይሆኑ ኑ ንረድ ወንካው ነገሮሙ ለከለዳውያን አለ። ኑ የከለዳውያንን ቋንቋቸውን እንቀላቅል አለ እግዚአብሔር። ምን እንቀላቅል አለ እግዚአብሔር። እግዚአብሔር በመዓት ያንን ህንፃ ተመለከተው። እነዛን ሰዎች እግዚአብሔር በመዓት ተመለከታቸው። ያን ህንፃ ብቻ አይደለም ከፍ ከፍ ያለው የሰዎች የልቦናቸው ትዕቢትም ጽራሪያም ደርሶ ያንኳኳ ነበረ። የእግዚአብሔርን መቅሰፍት ይጠይቅ ነበረ። ስለዚህ እግዚአብሔር በመዓት ወረደ። ከዚህ በኋላ ከላይም ከታችም ሆነው ድንጋይ ያቀብልና ድንጋይ ይቀበል፣ እንጨት ያቀብልና እንጨት ይቀበል የነበሩ ሰዎችን ቋንቋ ቀላቀለው እግዚአብሔር። ከላይ ሆኖ የሚያዘው ሰው ድንጋይ ያቀብለኝ ሲለው፣ ከታች ያለው ደግሞ እንጨት ያቀብል ነበር። ከላይ ያለው ጭቃ ያቀብለኝ ሲለው፣ ከታች ያለው ውሃ ያቀብል ነበር። በእንዲህ አይነት መንገድ ሳይግባቡ ሰዎቹ ህንፃውን ትተው ወረዱ። ከዚህ በኋላ እነዚህ ሰዎች ተበተኑ ይላል እግዚአብሔር። በዚህ ጊዜ የእነዚህን ሰዎች ህንፃቸውን ብቻ አይደለም ያፈረሰው፣ አስተሳሰባቸውንም ጭምር ነው ያፈረሰው። እግዚአብሔር በእንዲህ አይነት መንገድ ተገለጠ። የእነዚህን ሰዎች የሰው ልጆች ቋንቋ ሁሉ ስንት ነበረ? አንድ ነበረ። እነዚህ ሰዎች ግን በእግዚአብሔር ላይ በማመፃቸው ምክንያት ቋንቋቸው ሁሉ ተቀላቀለ። ከመቼ ወዲህ ሲጀመር በእግዚአብሔር ላይ የሚያምፅ ሰው አንድ ቋንቋ ቢናገር ይግባባል እንዴ? ይግባባል?
አይግባባም እኮ። እኛ ሀገር ላይ ላሉ ችግሮች የቋንቋ ልዩነት እንዳይመስላችሁ ችግሩ እኮ ከእግዚአብሔር መራቃችን እኮ ነው እንዴ። ከእኛ በላይ እኮ 500 ቋንቋ ያላቸው ሀገሮች እኮ አሉ። እኛ እኮ 100 እንኳን መሙላት አንችልም፣ ግን እንባላለን በየቦታው ብዙ ሰዎች ይፈናቀላሉ፣ ብዙ ሰዎች ይሞታሉ፣ ብዙ ሰዎች ገንዘባቸው ይወድማል፣ ብዙ ሰዎች አካላቸው ይጎላል። ይሄ ምንድን ነው ሲባል የቋንቋ ልዩነት ሳይሆን የአስተሳሰብ ልዩነት ነው። የቋንቋ ልዩነት ተፈጥሮ ሳይሆን እግዚአብሔር ከኛ ስለተለየ ነው። ስለዚህ እግዚአብሔር ከኛ ባይለይ ኑሮ ይህ ሁሉ ነገር አይሆንም ነበረ። እግዚአብሔር በወጣንበት በገባንበት ይጠብቀን። እግዚአብሔር ከኛ አይለይ። እግዚአብሔር ሲለይ ከባድ ነው። ክርስቲያኖች በትዳራችሁ ውስጥ አንድ አካል ነው በምትሉት ባላችሁ፣ አንድ አካል ናት በምትላት ሚስት መካከል ችግር ይፈጠራል አይደል? አይፈጠርም? አንድ ቋንቋ እየተናገራችሁ መባላት ይመጣል። ምን ይህንን ሀሳብ ለሚያነሱ ሰዎች ሱማሌን ተመልከቱ። አንድ ቋንቋ እያወራ እኮ ነው በጀገራ እየተጫረሰ ያለው። እንዲህ አንድ ቋንቋ ማውራት አይደለም ትልቁ ነገር። ሰው የሚያሰኝ ቋንቋ ሳይሆን ሰው የሚያሰኝ ውስጥ ነው። ሰው የሚያሰኝ አስተሳሰብ ነው። ሰው የሚያሰኝ ዓላማ ነው። ስለዚህ ከእንዲህ አይነት ነገር ማን ይጠብቃል? እግዚአብሔር ይጠብቃል። እግዚአብሔር የእነዚህን ሰዎች ቋንቋ ቀላቀለው በእንዲህ አይነት መንገድ። የእግዚአብሔር መዓቱ ከባድ አይደለም? እግዚአብሔር ሲቀጣ የሚቀጣበት መንገድ ብዙ አይደለም? እግዚአብሔር መቼስ ሲቀጣ ብዙ ነገር እንዲያውም ግርም ይላል። እንዲያውም አባቶቻችንን የኢትዮጵያ ሕዝብ መተረት ያውቅበታል። ሲተረት ምን ይላል መሰላችሁ? እግዚአብሔር ሲጣላ በትር አይቆርጥም ያደርጋል እንጂ ነገር እንዳይጥም ይላል። ያደርጋል እንጂ ምን እንዳይጥም? ያንተ ነገር ንግግር ለሚስጥር እንዳይጥማት ያደርጋል። እግዚአብሔር ከተለየ እንዲህ ነው። ግርም ይላል። አሁን እኮ በዚያ በከተማው ይዛችሁ በከተማው ከፍ ዝቅ የምትሉ ሴቶችና ወንዶች ራሳችሁን ታውቃላችሁ አይደለም? እንዴት ብላችሁ እንደምትሄዱ እና እናንተ ከሆነ ሰዓት በኋላ እግዚአብሔር በመካከላችሁ ስለሌለ ከዚያ በኋላ እሷ ማርያም ምናምን ትላት የነበረችዋ ሴት እንደሬት ትመራለች። ምክንያቱም በመካከል እግዚአብሔር የለም። በባለ ትዳሮች መካከል ማን መኖር አለበት? እግዚአብሔር። በአንድ ሴትና በአንድ ወንድ መካከል ማን መኖር አለበት? እግዚአብሔር። ያለበለዚያ የኢትዮጵያ ሕዝብ የሚተርተው ተረት ልንገራችሁ። አወኩሽ እስቲ ነገሩን አወኩሽ። ይሄ ነገር ይተረትባችኋል ማለት ነው። እንደዚህ አይነት ነገር እንዳይሆን በመካከል አንድ ቋንቋ እያወራችሁ መለያየት እንዳይፈጠር በመካከል ማን መኖር አለበት? እግዚአብሔር መኖር አለበት። ከዚህ በኋላ እግዚአብሔር በመዓት ወረደና የእነዚህን ሰዎች ቋንቋቸውን በእንዲህ አይነት መንገድ ቀላቀለውና መጨረሻ ላይ ሰዎቹ መግባባት ስላቃታቸው አንዱ ከአንዱ ጋራ መግባባትና መረዳዳት ስላልቻለ ያለውን አካባቢውን ሰናዖር የሚባለውን አካባቢ ለቀው ወጡ። ግማሾቹ ወደ ምስራቅ ተበተኑ፣ ግማሾቹ ወደ ምዕራብ ተበተኑ፣ ወደ ሰሜንና ወደ ደቡብ ተበተኑ። ከዚህ በኋላ ሕንፃው ብቻውን ስለቀረ እግዚአብሔር ያንን ሕንፃ ታላቅ ነፋስ አመጣና ገለበጠው ይላል። ስሙ የተመሰገነ ይሁን። አሁን ያንን ሕንፃ እግዚአብሔር በምንድን ነው ያፈረሰው? በምን አፈረሰው? እግዚአብሔር መቼስ አሁን ያንን ሕንፃ በሚሳኤል መጥቶታል። እግዚአብሔር በቃ ሌላ መንገድ አሁን ዛሬ ያለ የመሳሪያ ኃይሎች አይጠቀምም። እግዚአብሔር ለራሱ ሰውን ለማጥፋት እኮ እኛ የምንጠጣው መጠቀም አይችልም? ይችላል እኮ እግዚአብሔር ችሏል። እንዴት እንደሆነ እኮ ማየት ይቻላል። ከዚህ ምዕራፍ ዝቅ ብላችሁ ያለውን ምዕራፍ መመልከት ይቻላል። ስለዚህ እግዚአብሔር ሲቀጣ ከባድ ነው። እግዚአብሔር በምን እንደሚቀጣችሁ አታውቁ። በልጅ በኩል ሊቀጣ ይችላል እግዚአብሔር አይደል? ትልቁ ነገር እኛ ከማን ርቀን ለመገኘት ነው። ከእግዚአብሔር ርቀህ ከተገኘ ሚስት ቦምብ ትሆናለች። ከእግዚአብሔር ርቀሽ ከተገኘሽ ባልሽ ቦምብ ይሆናል። ከእግዚአብሔር ርቀህ ከተገኘ ቤተሰብ ልጅ ቦምብ ይሆናል። ከእንዲህ አይነት ነገር ማን ይሰውራል? እግዚአብሔር። ስለዚህ እግዚአብሔር በማጠቀም ይህንን በተነው። እግዚአብሔር በተነው፣ ቀላቀለው። ከዚህ በኋላ ስም አጠራራቸው ጭምር ጠፋ። እነዚህ ሰዎች ተበታተኑ። የሰው ልጆች አሁን ዛሬም ለዚህ ላለንበት የቋንቋ መደበላለቅ የእነሱ ያደረጉት አስተዋጽኦ። አሁን እኛ ደግሞ የዚህ ደጋፊ ሆነን እኮ ግሩም እኮ ነው አይደል? ሰው አሁን ይግል እንትና ምናምን ቋንቋ በራሱ እኮ የምንግባባበት ነው አይደለም? እንዲህ አንተ እኮ ቋንቋ የምትግባባበት እንጂ ሌላ ነገር አይደለም እኮ። ስለዚህ ከወንድም ጋር ተባብረህ ነው። የሰዎችን ቋንቋ ብታውቅ ምን ችግር አለ? ሰዎች አንተን ቢያውቁ ችግር አለ? የለውም እኮ። ሌላ የተለየ ነገር የለውም እኮ። ነፍስ የራሷ የሆነ ቋንቋ አላት፣ የእሱም በተመሳሳይ። ስለዚህ በእንዲህ አይነት መንገድ ተከባብረን መኖር ያስፈልጋል አያስፈልግም? ያስፈልጋል። እና ከዚህ የተነሳ ያቺ ሀገር ያቺ ሰናዖር የተባለችው ቦታ ነፋሱ መጥቶ ያንን ሕንፃ ገለበጠው። ህዝቦቹም ተበተኑ፣ ነፋሱን ሕንፃውን በተነው። በዚህ ምክንያት አገሪቱ ባቢሎን ተባለች ይላል። ማን ተባለች? ባቢሎን ማለት የተበተነች ብትን ዝርውት ማለት ነው። የተሰራች ህዝብ የተዘራባት ቦታ
የተዘራባት የተበተነበት ቦታ ማለት ነው። አሁን ለምሳሌ ዲያስፖራ ማለት ምን ማለት ነው? ዲያስፖራ አቤት ዝም ፈራችሁ አይደል? ዲያስፖራ ማለት ምን ማለት ነው? እስኪ ንገሩኝ። በድንግ ጥሩ ነው ጥሩ ይዛችሁ ምን ማለት ነው? ባለሀብት ይገርማል እኮ አይደል? ዲያስፖራ ለአስርቱ ወክሌቱ ህዝበ ዲያስፖራ ይላል ሐዋርያው። ለ12ቱ ለተበተኑ ህዝቦች ይላል። ዲያስፖራ ማለት ስደተኛ ማለት ነው አይደል? ምንድን ነው አልኳችሁ? ዲያስፖራ አሁን ከውጭ የመጣችሁትን ሰዎች ለመንካት ሳይሆን ቋንቋውን ለመተርጎም ነው። እሺ፣ ስለዚህ አሁን ተመልከቱ። እንዲያው ግርም ይላል እኮ እና ይቺ ሀገር ባቢሎን የተባለችው ሀገር የተበተነች ሀገር፣ ዝርው የሆነች ሀገር፣ ህዝቦቿን የበተነች ሀገር ማለት ነው። እና እግዚአብሔር በእንደዚህ አይነት መንገድ መጥቶ በመዓት ተገልጦ እነዚህ ሰዎች የሰሩትን ህንፃ አፈረሰው። በተመሳሳይ በእኛ ህይወት የተሰራ መጥፎ ኃጢአት አለ። ማን ያፈርሰው? ንገሩኝ፣ ማን ያፈርሰው? ቄሱ ቅዳሴ ላይ ሰምታችሁ ከሆነ ምን እያለ ይገባል መሰላችሁ? ከማይሌቱ ወደ መቅደሱ ሲገባ በከመ አልከ ጥቅማነ ኢያሪኮ ከማሁ አነል ኃጢአተ ዚአየ፣ ጌታዬ ሆይ የኢያሪኮን ህንፃ እንዳፈረስክና እንደገለበጥክ እንደናድክ እንደዚሁ ሁሉ የኔን ኃጢአቴን አፍርስልኝ ይላል። የኔን ኃጢአቴን ምን በልልኝ? ክርስቲያኖች የእግዚአብሔርን ህግ አፍርሰን እንዳንገኝ በመጀመሪያ ደረጃ እነዚህ ሰዎች የእግዚአብሔርን ህግ አፍርሰው ተገኝተው ነው አይደለም? እንደምታውቁት እግዚአብሔር ህጉን ስናፈርስ እሱ ራሱ ያፈርሰናል አይደል? እግዚአብሔር እኮ አዳም የማይሞት ሰው ነበር አይደል? በህይወት የተፈጠረ ሰው ግን የእግዚአብሔርን ህግ በማፍረሱ ምክንያት እግዚአብሔር አዳምን በሞት አፈረሰው። በቃ አለቀ። እግዚአብሔር እንዲህ ነው ማለት ነው። ህጉን አፍርሰው የተገኙ ሰዎች፣ በኃጢአት የተገነባ ማንነት ያላቸውን ሰዎች እግዚአብሔር ደግሞ እነዚህን ሰዎች በሞት ያፈርሳቸዋል። እግዚአብሔር የሚያፈርስበት መንገዱ ብዙ ነው እግዚአብሔር። ስለዚህ የቄሱ በተመሳሳይ ይሄ ነገር እንዳይደርስ የኔንም የህዝብህንም ኃጢአት የኢያሪኮን ግንብ እንዳፈረስ የኔንም የህዝብህንም ኃጢአት ምን በላለ አፍርስ። በእርግጥ አሁን በሀገራችን ብዙ የተገነቡ ማንነቶች የሉ። ከህዝብን ከህዝብ ጋር የሚያጋጩ የጥላቻ ንግግሮች፣ እየተገነቡ ያሉ ክፉ ክፋቶች፣ ተንኮሎች፣ እነዚህን ነገሮች ማን ያፈርሳቸው? በህይወታችን አልሳካ ያለንን ነገርና ጠላት በእኛ ላይ የሚሰራውን ክፉ መንፈስ ይህንን ማን ያፈርሰው? እግዚአብሔር ያፈርሰው። እግዚአብሔር ሲያፈርስ ያውቅበታል። ስለዚህ በህይወታችን አስቸጋሪ የሆነውን ነገር ሁሉ መድኃኒዓለም ያፈርሰልን። ፍቅር ማጣትን እግዚአብሔር ይህንን አፍርሶ የራሱን ፍቅር የራሱን ሰላም ይስጠን። ለነበረን ሰዓትና ጊዜ አባቶቻችን አምላክ ለባህር እግዚአብሔር ስሙ የተመሰገነ ይሁን።